ታሚ አንዳንዴ ብዙ ሰዎችን ይረዳሉ በተለያየ እንግዲህ የሥራ ዘርፋቸው ትልቁና ዋነኛው ደግሞ የሕክምና ሰዎች የሚያደርጉት ደግሞ ነገር የሰው ሕይወት ነው የማትረፍ ከፈጣሪ ቀጥሎና መታገዝ ያለባቸው መታየት ያለባቸው ደግሞ አሉ በየሕክምና ጣቢያው በጣም ትላልቅ ነገር ብዙ ሰዎችን የሚያድኑ ዛሬ ልናነሳ የወደድነው የልብ ሐኪሙ ዶክተር ፍቃድ ዶክተር ፍቃድ አዋር ይባላሉ። የሂትስ ፋይል ቫልቭስ ኢትዮጵያ መስራች ናቸው። በጣም በሚያስገርም ሁኔታ ኢትዮጵያ ውስጥ የልብ ሕክምና ሐኪሞች በጣም በቁጥር ናቸው። በጣም በቁጥር ናቸው እና አንድ ሐኪም አይዶን ለሚሊዮን ይድረስ 130 ሚሊዮን ከሆነ አንድ ለሚሊዮን መሆኑ ገደማ መሰለኝ 130 ሐኪሞች ካሉ ማለት ነው። አይዶን እዛ መድረሱን እርግጠኛ አይደለሁኝ ግን ከነኚህ ውስጥ ላለፉት 14 ዓመታት በትምህርት ያሳለፉ ናቸው። ዶክተር ፍቃድ አባል 14 ዓመት በትምህርት የ12ኛ ክፍል ካለቀ በኋላ በዚህ ላይ ደግሞ የልብ ሕክምና በጣም ክሪቲካል ነው እና እሳቸው ምንድነው እንትን ላይ ከሄለን ሾው ጋር ቁጭ ብለው ሲያወሩ በጣም ስትራይክ የሚያደርግ ነገር ትመለከታለህ። አንደኛ መጽሐፍ አሳትመዋል። አሁን ቅርብ ጊዜ ባለፉት 7 ዓመታት ውስጥ የሰሯቸውን የልብ ሐኪም ልብ ህሙማንተኛን ያዳኑበትን ኦፕሬሽን ሂደት በመጽሐፍ ታሪካቸውን አስቀምጠዋል። የልብ ጠጋኙ ማስታወሻ ይባላል። ሰዎች አግኝተው ቢያነቡት በጣም ኢንተረስቲንግ የሆነ ይሄን እየሰሙ ያሉን በደንብ ደግሞ አስፈላጊ ስለሆነ ያነቡት። የልብ ጠጋኙ ማስታወሻ የዶክተር ፍቃድ አዋር መጽሐፍ በ7 ዓመት ውስጥ 1000 ሰዎችን ልባቸውን አክመው አድነዋል። ወይ በጣም ትልቅ ነገር ነው። የአንድ ሰዎች እንግዲህ በወር 6-7 ሰው ነው የሚሰራው ነው ኢትዮጵያ ውስጥ ልብ። ምክንያቱም አንደኛ ማቴሪያሉ የለም፣ ሁለተኛ መድኃኒት ያስፈልጋል፣ ጥንቃቄ ይፈልጋል፣ ሐኪም ያስፈልጋል እና የተለመደው ኢትዮጵያ ውስጥ የልብ ምርመራ እና ኦፕራሲዮን ፈረንጆች የተቀላቀሉበት ነው ይላሉ ዶክተር ፍቃድ ሲናገሩ። አንድ ነጭ ጣል ወይ ከሌለበት በምንም ተአምር በቃ ይሄ በሐኪሞች በህሙማን ላይ ብቻ ሳይሆን በሐኪሞች ውስጥ የሰረጸ ራሱ በባለሙያው ላይ አለ ይችላል ማለት ነው። ዶክተር ከሬ ከአሜሪካ የመጣው ከሌለ እንዴት ነው ልቡንም እናክመው አይነት ነገር ሁሉ የሚባልበት ደረጃ ነበር አሉ እና እኔ የራሴን ቡድን አደራጀሁኛል። የራሳቸውን ሐኪሞች ነርሶች ሁሉ ነገር አዘጋጅቼ ይሄንን እቅድ አውጥቼ ለመስራት ስሞክር ዋናው ተቃውሞ የነበረው እዛው ሐኪሞቹ አካባቢ ነው። አንድ ነጭ ሰው መኖር አለበት። እንዴት ነጭ ሳይኖር እንዴት ነው ልብ ቀዶ ለመስፋት እንደዚህ የሚደረገው በሚል በጣም ብዙ ነገር ተነሳብኝ። እኔ ግን ጸልዬ ስለጀመርኩኝ ሰዎችን በደንብ አድርጌ ስለጀመርኩኝ ስራውን ጀመርን፣ እየተሳካ ሄደ። ከዛ ማሳፍሰው የሚጠብቁ ሰዎች ነበሩ። ይሄው አሎን ብሎት እንግዲህ ልብ በጣም ክሪቲካል ነገር ነው። በተለያየ መንገድ ከሕክምናውም ሌላ እንግዲህ እግዚአብሔር ተጨምሮበት ነው ሰዎች የሚድኑት እና ከዛ ውጪ ባለው ነገር ሁሉ ይሄው ብለው አሳብስበው የሚጠብቁ ነበሩ አንድ ነገር ቢሆኑ ያን ነገር። ይሄ እንግዲህ በሐኪሞች ደረጃ የሚያነሱት ነገር ነው። ሌላው በጣም የመሳሪያ ችግርም አለ፣ የሕክምና ችግርም አለ። አሁን ትልቁ ችግር ብዙ ሰዎች የልብ ህሙማን ቀዶ ጥገና የሚያስፈልጋቸው አሉ። ወጪውን በጣም ከፍተኛ ነው። ቤታቸውን ሸጠው የልብ ሕክምና የሚያደርጉ ሰዎች አሉ። እርዳታም ሲጠየቅ እኮ እንደው በማህበራዊ ሚዲያ እንደምናየው ነገር ነው። የልብ ህመማን እንደዚህ ሲሆኑ በጣም ብዙ ኤክስፔንሲቭ እንደሆነ ወደ ውጭ ሀገር ሄደው ሲታከሙ እናያለንና በትክክል ከፍተኛ ወጪ የሚፈልግ ነገር ነው። ቤታቸውን ይሸጣሉ፣ እርዳታ ይጠየቃል። እንደዛም ሆኖ አይሞላም። ከዛ ወረፋ ጠብቁ ይባላሉ። ወረፋ እየጠበቁ ሰዎች ይሞታሉ። ወረፋ የጠበቁ ሰዎች ደውለው ሲጠየቁ ባለፈው ወር እኮ አረፈ የሚባል ዜና ሁሉ አለ። ከዛ ሁሉ የተረፉ ሰዎችን ሁሉ አግኝተን ልባቸውን ኦፕራሲዮን አድርገን ወደ ጤንነት የምንመልሰው ይላሉ። አንዳንዶቹ የልብ ህሙማን ችግር በጣም የሚያሳዝን ለታሪኩ ራሱ በጣም ልብ የሚነካ ነው። አሁን አንደኛው እሳቸው የጠቀሱት የኩላሊት ፌል ያደረገበት ሰው ልቡ ታሞ ይመጣል። ኩላሊቱ ራሱ የቻለ ሌላ ኮምፕሊኬሽን አለው። ልብ ደግሞ ከዛ ጋር ተያይዞ ኦፕራሲዮን ሲሰራ የራሱ የሆነ ችግር አለው እና ግን በጣም በሚያስገርም ሁኔታ የልብ ህሙማን ያሳዝናሉ። በጣም ህመሙም እንደገና የሕክምናው ሁኔታ ወጪውም በጣም ከባድ ስለሆነ በጣም ነው የሚያሳዝኑት እና አንዳንዶቹ ግን ተቀበለውት ይመጣሉ። ህመማቸው አክሴፕት አድርገውት ከዛ ለኦፕራሲዮን ሲመጡ እናንተ
እግዚአብሔር ከፈቀደ በእናንተ ላይ አድሮ ያድነኛል፣ አለበለዚያ ቀን የሆነ ምን ማድረግ አልችልም የሚሉ ሰዎች በጣም ብዙ ናቸው። ግን 1000 ሰዎችን በዚህ ያህል ጊዜ ውስጥ ማከም ችለዋል። በተለይ ቫልቭ የልብ ቫልቭን የመስራት ጉዳይ በጣም ጥንቃቄ የሚፈልግ ነው። በትንሽ ስህተት ህይወት ሊያልፍ ይችላል ይላሉ እና እኔ ያው እግዚአብሔር ረድቶን ምንም ችግር ሳይገጥመን ብዙዎቹን ሰርተናል። ከዛ በኋላ ደግሞ ከመድኃኒት ከምናም ጋር በተያያዘ ደግሞ እና ከኑሮ ጋር እንደገና ቀደም ካነሳነው ችግር ጋር በተያያዘ ሌላ ተደራራቢ ህክምና የሚያስፈልጋቸው ሰዎች በተለያየ መንገድ በኋላ ችግር ሊገጥማቸው ይችላል። ግን የነኝን ሰዎች ህይወት ማዳን ተችሏል። አሁንም ደግሞ እቅዴ ነው የሚሉት እሳቸው ተጨማሪ ሰዎችን ማዳን። አሁን ከዚህ ውስጥ በጣም ቀላል የማይባሉ ሰዎች ከ30-40 በላይ የሚሆኑት በነፃ ነው የታከሙት ይላሉ። አዎ ይሄ ትልቅ ነገር ነው። ታሜ እንዳነሳው እንግዲህ እንደዚህ አይነት ሰዎች አንዳንድ ሚዲያዎች እንደዚህ ተው ስራህ ነው ከፍ የሚያደርግ ግን ሚዲያዎች እንዲህ ሲያወጡ በጣም ደስ ይላል፣ ለሌላውም ይተርፋል። አንድ ሰው በአንድ ግለሰብ እንዲቆነ በተቋመ በመንግስትም እንግዲህ በግል ድርጅቶች ባለሀብቶች ደግሞ ይሄ ቢታገዝ ምን ያህል ሊደርስ ይችላል። እንደውም ያነሳው ቅድም የሰው ልጅ በህክምና 2-3 ወር 4 ወር ቀጠሮ የሚሆንበት ቦታ አለ። ማለትም ከኛ ሀገር ከህክምናው ከጥረቱ ከሆስፒታሉና እንደገና ከባለሙያው አሁን እሳቸው ይሄን አሳይቷል። ዶክተሮች ሁሉ ነጩ ሰው መኖር አለበት። ይሄ ልክ አይደለም። በአውሮፓና በአሜሪካ ያሉ ኢትዮጵያኖች ዶክተሮች በመምህርነትና በትላልቅ ሆስፒታል የሚሰሩ እናውቃለን እንግዲህ በተለያየ ታሪኮችና እንደዚህ ማደራጀትና እንደዚህ አይነት ትላልቅ ጉልቱ ኢትዮጵያኖች ሲወጡ በጣም ደስ ይላል። ግን በወረፋው ያነሳው እንደዚህ በኩላሊት ንቅለ ተከላ በልቡ ሰው እንደዚህ 4-5 ወር ከ6 ወር በላይ ስቃይ ላይ ሆኖ ወረፋው ሳይደርስ በየቤቱ የሚያልፉ ደግሞ በግል የምናውቃቸውም አሉ። በጣም ትክክል ነገር እሱ ሁሉ ወረፋም አልፎ እኮ ተጠርተህ ክፍያውንም አትችልም። እነሱም ወደው አይደለም። ጠቅላላ መሳሪያው ከውጭ የመጣ ነው። የህክምና ቦታው በጣም ውስን ነው። መድኃኒቱ በጣም ወሳኝ ነው። ይሄ ሁሉ ተደርጎ ብዙ የሚያሳዝኑ ነገሮች አሉ። ግን ከዛ 40 ሰው ገደማ ላይ ከነኚህ ከ1000 ሰዎች ውስጥ በነፃ መስራት እንደቀላል የሚታይ ነገር አይደለም። ከህፃን ጀምሮ እስከ 90 ዓመት አዛውንት ድረስ ሰርተዋል። 1000 ሰዎች ውስጥ ልባቸው ተከፍቶ ተጠግነው አሁን በህይወት የሚኖሩ አስበኳል። አሁን የ90 ዓመት 80 ዓመት ደግሞ በልብ ብዙ የሚጠቁበት ጊዜ ነው ከእድሜም አንፃርና ከተለያዩ ችግር እነዛን ሰዎች ልባቸውን ሰርቶ ማዳን ደግሞ በጣም ትልቅ ነገር ነው። የልብ ህክምና እንትኑ ኮንሰንትሬሽኑ እንደውም ዶክተር ፈቃደ ዛሬ ሲናገሩ የምታየው 18 ሰዓት ኦፕራሲዮን 18 ሰዓት ቁጭ ብሎ እዛ ላይ በኦፕራሲዮን ውስጥ ያሳለፍንበት ጊዜ አስበኳል። ከጧቱ 1 ሰዓት እስከ ምሽቱ 6 ሰዓት ማለት ድረስ ሳይወጡ እዛችሁ ሆኖ ማለት ነው እንግዲህ እና እንደ ቀላል የሚታይ ነገር አይደለም። እንደዚህ አይነት ሰዎች በጣም ሊመሰገኑ የሚገባቸው ሰዎች ናቸው። እርግጥ በዓለም አቀፍ ደረጃ ይሄንን መጽሐፋቸውን በአማርኛ ብቻ አይደለም የታተመው በእንግሊዘኛም ታትሟል። በዓለም አቀፍ ደረጃ እውቅና ሽልማት አግኝተውበታል። ግን በሀገር ውስጥ አሁን እዛ ላይ ሲናገሩ በጣም እኔም ስትራይክ ያደረገኝ ነገር ምንድነው ይሄ ሂሊንግስ ቫልቭ ኢትዮጵያ የተሰኘ ድርጅት አቋቁመዋል። በዚህ አማካኝነት ነው አሁንም ተጨማሪ ሰዎች በዛ ሴንተር ነው ህክምናውን እየሰጡ ኦፕራሲዮን እያደረጉ ያሉትና ብዙ ሰዎችን በነፃ ለማከም አሁን ይሄ ድርጅት የገንዘብ ድጋፍ ያስፈልገዋል ወጪውን ለመሸፈን እና በኢትዮጵያ ንግድ ባንክ አካውንታችን አስቀምጠው ድጋፍ ጠይቀዋል። በዚህ ደረጃ እንግዲህ ለብዙሃኑ ማን ለግልሳቸው ለግል አይደለም ለግላቸው አይደለም ያቀደማውን ባነሳራቸው ታሪኮች ውስጥ ያሉ ነገሮችን ነው እና የእንደዚህ አይነት ሰው ካልታገዘ ማይታገዛል። ምን እኮ ለየመንገዱ አሁን ስንመጣ ለኩላሊት ህክምና 10 ብር 20 ብር ምናምን የሚጠይቁ ሰዎች በትክክል የሆነ ሲስተም ቢዘረጋለት ይሄን 10 ብር እኮ ቢሰበሰብ ብዙ ሰዎች ሊያሳክም ይችላል። በትክክል እና ይሄንን ማድረጋቸው በጣም የሚገርም ነገር ነውና አይ ዶንት ኖ እንግዲህ ይሄንን ፕሮግራም የሚከታተሉ ሰዎች ድጋፍ ቢያደርጉ በጣም ጥሩ ነው። እኔም አካውንታቸውን ይዤ መጥቻለሁ አማራጭ ስለሌለ በጣም ነው። አይ ካነሳ ነው እንደው ከዚህ ፕሮግራም ደስ የሚል ነው የእውነት እንደዚህ አይነት ሰዎች ነገም ለራሴ ነው እንደ ሀገርም ነው እንዳልከው በሲስተሙ ሲገባ ሁሌ አሁን 10 ብር 20 ብር ለተለያየ እሱ አይሆንም። ራሱ ሰዎቹ ሳይሞላላቸው ምን ሲሉ ሲያልፉት ያለ ኢቭን እኮ በየመኪና በስትሬች ላይ ተኝተው ነው እነዛ ሰዎች ሁሉ ለምንላቸው ይለምንላቸው ሌላም ራሱ በሽታ ነው። ስለዚህ
ስለዚህ ወደ አንድ ሴንተር እንደዚህ በግለሰብ ደረጃ እንዲንተካለ በመንግስትም በተለያየ ድርጅቶች ባለሀብቶችን እንደዚህ አይነትን ድርጅት ማገዝ መቻል ከአንድ ብር ጀምሮ 100 ሁሉም ዋጋ አለው። እዚህ ቦታ ሲጠራቀም ትርጉም አለው እና ቤት ሸጠው ህይወታቸውን ማተርፉ ሰዎች አሉ። በህክምና ውጭ ሀገር ሄደው እኔው ዛሬ ኢትዮጵያ ውስጥ ራሱ የዚህ አይነት ህክምና መሰጠቱ እንደ አንድ ትልቅ ነገር መቆጠር መቻል እሱ ነው ራሱ። እንደ ኩላሊት አይነት እንደ ልብ አይነት ነገሮች ውጭ ሀገር ነበረ ብዙ ጊዜ ሲሰሩ የነበረው። እርግጥ ኩላሊት እዚህም ሀገር ለተወሰነ ጊዜ ንቅለ ተከላ ተጀምሯል እና ትራንስፖርቱ ብቻ ከዚህ ህንድ ለመሄድ 500 ሺህ ብር አንድ ሰው ብቻህን አትሄድም። አንድ አስታማሚ ያውራሰልከሃል። እዛ ሆቴል ትባላለህ፣ እዛ የምትቀመጠው የትራንስፖርት ትባላለህ። 500 ሺህ ብር እዛ ሊያልቅ ይችላል። ከዛ ህክምናው ደግሞ ራሱ የቻለ 500 ሺህ ብር ላይ በቃው ይችላል። እሱ ደግሞ የሚያሳዝነው ምንድነው ብሩ ቢኖርህም በዶላር ነው መክፈል ያለብህ። ዶላር ነው ያስፈልጋል። ዶላር ይዘህ ካልሄድክ ደግሞ እሱን ደግሞ ለመመንዘር ያለው ውጣ ውረድ። አሁን እነኚህ ሐኪሞች እዚህ ሀገር ላይ ይሄን አገልግሎት መስጠት ጀምረዋል እና ማጠናከርና ወደ ውጭ ሀገር የሚደረገውን ጉዞ ማስቀረት የምንችልበት እድል አለ። እያንዳንዳችን ትንሽ አስተዋጽኦ ካረ ከዚህ በላይ እንሰጣለን። እርግጠኛ ነኝ የምናጠፋቸውን ብሮች ቀላል የምትለው ባለባሪ ነገር ለብዙ ነገር ከእያንዳንዱ ሰው ዛሬ 10 ብር ምንም አይደለምና ከእያንዳንዱ ቢሰበሰብ ኢቭን እኮ ከሀገር አልፎ እኮ በመካከለኛው ምስራቅ ጎረቤት ሀገሮች እንደዚህ አይነት ነገር ይኖራል። ወደዚህ እኮ እርዝ ቱሪዝም ብለማምጣት ይችላል። አሁን እነ ባንኮክ የደረሱበት እኮ አንደኛው ኢንዱስትሪያቸው ገቢ ማግኛቸው እንደዚህ አይነት ከህክምና ነው። ከተለያየ ዓለም ወደዛ ይሄዳሉ። ባንኮክ እንድ እሱ ሁሉ አሁን መታሰብ አለበት። ትልቅ ሆስፒታሎች እርግጥ የመገንባት እቅዶችም ተይዘው እየተሰራበት እንደሆነ ይታወቃል። ውጭ ሀገር እየሄደ የምንታከምበትን ነገር ማስቀረት የሚቻልበት እድል አለ። በተለይ የዚህ ደግሞ ክሪቲካል የሆኑ ህክምናዎች ኢትዮጵያ ውስጥ መጀመራቸው ሁላችንም የሚጠቅም ነገር ነው። ዶክተር ፈቃደ በጣም የንግግራቸው ትህትናቸው፣ ኮንፊደንሳቸው በጣም የተማረ ሰው መቼም በእንደዚህ አይነት ነገር በንግግሩና በሚያደርገው ድርጊት ታውቀዋለህ። ይሄን ያህል 1000 ሰዎችን ህይወት የልብ ምንም አይታየው በቃ ምንም ኩራትም ምንም አትመለከትም። በእኛ ሰው ያስገርማል እዛ ላይ ሲናገሩ የምትመለከትበት ነገርና በእውቀት የዳበረ በጣም ትህትና የተሞላበት ባለሙያ ናቸው። ዶክተር ፈቃደ አግዋር በጣም ሊመሰገኑ ይገባል። ሲሆን እንደዚህ አይነት አካውንታቸውን አስቀምጠው አይደለም 3-4 ድርጅቶች ይሄን ሊሸፍኑት በማህበራዊ አገልግሎት ማህበራዊ ኃላፊነታቸውን የመወጣት ፕሮግራም ውስጥ አካተው በየአመቱ አሁን አንዳንድ ባንኮች 1 ሚሊዮን 2 ሚሊዮን ብር ለተለያዩ ድርጅቶች እንደሚለግሱ ይታወቃል። ለበጎ አድራጎቶች እንደነ ዶክተር ፈቃደ አይነቶቹን ደግሞ በቋሚነት መርዳት ከተቻለ እንደዚህ በወረፋ ጥፋት ረጅም ጊዜ በመቆየት የተረሳ ህይወታቸው የሚያልፉ ብዙ ልጆችን በተለይ ህፃናቶችን በጣም የነሱን ልብ በማረጋገጥ የልብ ህክምና ብዙ እንዳለና ቃለ የኢትዮጵያ ልብ ህሙማን ማህበር የራሱን አስተዋጽኦ እያበረከተ ነው። ካለው ስፋት አንፃር ከሚሰማቸው ታሪኮች አንፃር ስትመለከት ግን በጣም አነስተኛ ነው። አነስተኛ ነው። እንደዚህ መታገዝ አለባቸው የሚባለው ለሁሉም ስለሆነ ነውና ታሜስቲ የመጽሐፋቸውን ርዕስ አንድ ለአድማጮች የመጽሐፉ ርዕስ የልብ ጠጋኙ ማስታወሻ ይላል። ዶክተር ፈቃደ አግዋር የልብ ጠጋኙ ማስታወሻ እርግጥ 2-3 ጊዜ ታትሟል ብለዋል። በአማርኛ በእንግሊዘኛም አለ። ይሄ እያንዳንዳችን ቤታችን ብናስቀምጠው ታሪኩን ብናየው በጣም የነኚህ የ1000 ሰዎች ታሪክ እዛ ውስጥ አለበት። የኢትዮጵያ ንግድ ባንክ አካውንታቸውን መናገር አለበት። የሚሰሙ ሰዎች እንዲያግዙ እኛም የራሳችን አስተዋጽኦ እናበረክታለን። 1038 27 69 523 ነው 523 ሄልግስ ቫልቭ ኢትዮጵያ ይባላል ድርጅቱ። እሳቸው የሚመሩት ሙሉ ኢትዮጵያውያኖች ናቸው። ኢትዮጵያ የልብ ህሙማንን እየረዱ እያገዙ የሚገኙት 1038 27 69 527 ነው። በነገራችን ላይ ከልብ ጋር ተያይዞ ኢትዮጵያ ውስጥ ያው ብዙ ነገሮች ይነሳሉና አንዳንድ አዝናኝ ነገሮችንም ዶክተር ፈቃደ ሲናገሩ ሰምቻለሁ። ምን ይላሉ መሰለህ እንግዲህ እንደምታውቀው ከልብ ጋር የተያዘ ብዙ ነገር አለ እና አንዲት ሴት ባሏ የልብ ህመምተኛ ነው። እና የልብ ህመምተኛ ላይ ይመላለሳል። ህክምና ቀጠሮ ይሰጣል። ከዛ በኋላ ፋይናሊ ምን ሊተደረግ ምን ተወሰነ? ኦፕራሲዮን መደረግ አለበት የሚል ነገር ተፈጠረ። ከዛ እሺ ብላ እሷም ደስተኛ ሆና እንደው ባለቤቴ ሊፈወስልኝ ነው ብላ በቀጠሯቸው ቀን መጡ።
ቀጠሯቸው መሰረት ገቡ። ሕክምናው ተሰጠ። ኦፕራሲዮኑ በሰላም ተጠናቀቀ። አዎ እሱ አይደለም ቁም ነገሩ። ከዛ ባለቤቱ ምን አለች ስትወጣ ዶክተርን በቀጠሮ አገኘችኝ አለ። ዶክተር እንደው አንድ ጥያቄ ነበረኝ አለች። ምንድነው ስላት ጊዜ የባለቤት ልብ ከፍቶ ኦፕራሲዮን አድርገሃል አለች። ሌላ ሴት የለችም። የፍቅር ትልቁ ጉዳይ እንደዚህ ባላ ታሞ ያው በልባችን ነው የምናፈቅረው ስለሚባል ሴት የለችም ወይ እና እንዲህ አይነት ገጠመኞች ሁሉ ያሉት ነው የዶክተር ፈቃደ መጽሐፍ የልብ ጠጋኙ ማስታወሻ ይባላል። ለዚህ ጥሩ ዘፈን የሚሆነው መቼም መሐሙድ አህመድ ነው። እንጂ ልቤ እኮ ነው ስንቅሽ ይሁን ያዩ አንጀት ሲታታ መሳለሽ ጋር ነው። በትክክል ነው። ይሄ ነው ትክክለኛ ለሷ የሚሆነው ዘፈን። ዘፈኑን እናዘጋጃለን።